لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. بسم الله الرحمن الرحيم. الحمد لله رب العالمين. صلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين. يتكبراتو يا نجاشي ميديا بروجرام تكتاتاي وندمنا هاتوج. السلام عليكم ورحمة الله وبركاته. زاري بأديس بروجرام يا رحمن انجدوت بميل رئيس سلا حج سرعات مج تجمره أسرارو سافز أزموس مني مسلال بمهيدات جنس من نتكلم على من يهد بتسميسترو من دنونا مسلوج نتوجه بملو كأستاذ بحرو عمر فجزاه الله خير عبرن كويتان هذا قالن كان يوقار ويو أهلا أستاذ الله يحفظك ويرعاك حياك الله حبيبنا أستاذ قدي يا رحمن انقدوش سنل كعالم دارجة زبا مسلمو يا الله بيت لما قوبنيت يهدا يا الله من قدا هون يهدا النبي صلوات ربي وسلامه عليه اندالوت إن الحجاج والعمار وفد الله ناداهم فأجابوه فدعوه فاستجاب لهم كما قال الحبيب صلوات ربي وسلامه عليه. إذن يا الله انقدوش هونن ودا زان نقدالن هلاتشن منا الله يمل السن الله لبسنا لنا انقدي الله يسدد نا የሚኬልበት ሚስጥሩ ምንድነው ስለሚለው ከመሄዳችን በፊት ሐጅ መች ተጀመረ ቤቱስ ምንድነው የመገንባቱ ጅማሮ ከየት ጀምሮ ስለሚለው እሷ ላይ እንዳስና በሂደት ነው ኢንሻአላህ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وبعد እንግዲህ የዛሬው ፕሮግራማችን የአርህማን እንግዶች የሚል ነው እርሶም እንዳነሱት ያው ቀደም ሲል እንደተነሳው وفد الله ثلاثة የተባሉት የአላህ Subhanahu Wa Ta'ala ልኡካኖች ወይም የልኡክ ቡድኖች የሚባሉት ሶስት ናቸው አንደኛው አልጋዚ في سبيل الله ጂሃድ في سبيل الله የሚወጡ በአላህ መንገድ ላይ እስላምን ለእልና ለመጠበቅ የሚጋደሉ ሙጃሂዶች ናቸው ሁለተኛው ሐጃጆች ናቸው ሶስተኛው ደግሞ ዑምራ የሚያደርጉ ሰዎች ናቸው ሐዲሱ ላይ እንደተነሳው እንግዲህ አላህን ጠርቷቸዋል ለጥሪው ምላሽ የሰጡ ሲለምኑት ደግሞ አላህ ዱዓቸው ሙስተጃብ የሚያደርግ ተብሏልና ይሄ የአርህማን እንግዳ ሆኖ መገኘትና አላህን Subhanahu Wa Ta'ala እንደሱ ላይ የጠራውን ጥሪ ምላሽ መስጠት የስኬት ወይም ደግሞ የከፍታ ትልቁ መገለጫ ነው እንደተባለውም እንግዲህ ሐጅ መቼ እንዴት በምን አይነት መልኩ ተጀመረ የሚለው ላይ ስንመጣ በመጀመሪያ ደረጃ ወደ ኋላ ይመልሰናል ወደ ጥንት ታሪኩ ቤቱም ያው አላህ فليطوفوا بالبيت العتيق ነው ያለው ያን ጥንታዊን ቤት ሄደው ይጎብኙ ያን ቤት ላይ ይዙሩ ብለዋልና ያ ቤት እንዴት ተገነባ እነማን ገነቡት ቤትኛው ዘመን ላይ ነበር የሚለውን ወደ ኋላ ስንመለስ በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ቁርአን ላይ إن أول بيت وضع للناس للذي ببكة مباركا وهدى للعالمين فيه آيات بينات مقام إبراهيم ومن دخله كان آمنا بلو ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين بلو الله Subhanahu Wa Ta'ala يسكمت علينا إن أول بيت وضع للناس بمدر لاي لمجمرة جزء يسول جوج فتاريحهم ديعمل كوبت اللي عملكو يتجنبوا بيت للذي ببكة مباركا يا بكا مدر لاي بكا يا مكان إلى واسمانه ببكا مدر لاي يتنوروا يتجنبوا بيتنا فيه آيات بهدى وهدى للعالمين بلو لعلامات كله ممري عندهوننا بقى سنتر هونو انديا جلجل بلو الله Subhanahu Wa Ta'ala اسكمتوال فيه آيات بينات الزاوست انجدي انت زمن يتجنبا مهونون የሚገልጹ ኢብራሂም አለይሂ ሰላም መቆሚያ ያ መቃሙ ኢብራሂም እንዳለበትና እዛ ቦታ ላይ የሚገባ ሰው ጸጥታ ሰላም እንደሚያገኝ ቁርአኑ አንስቷል ያው ዝርዝር ወደፊት እንመጣበታለን ግን ዋና መነሻችን ስንመለከት በመድር ላይ ለመጀመሪያ ጊዜ የተገነባው ቤት ብሎ ቁርአን አስቀምጧል ይሄ ግን ሰበበ ንዙል አለው ኡስታዝ ምናልባት ሰበበ ንዙሉ ምንድነው እነዛ አይሁዶቹ ነብዩ ሰለላሁ ዐለይሂ ወሰለም እና ሱሐቦችን አላህ Subhanahu Wa Ta'ala قد نرى تقلب وجهك في السماء فلنولينك قبلة ترضاها فولي وجهك شطر المسجد الحرام وتكبروا مسجد ፊትን አዙር ባላቸው ጊዜ ዋናውን የመጀመሪያውን ቤት በይተል መቅዲስን ትቶ ወደ ካዕባ እንዴት ይዞራል ሲል አላህ Subhanahu Wa Ta'ala የመጀመሪያው ቤት በይተል መቅዲስ ሳይሆን إن أول بيت وضع للناس الذي ببكة مبارك መካ ያለው ያ የተባረከ የሆነው ቤት ነው ብሎ አላህ Subhanahu Wa Ta'ala ለዚያ ምላሽም ነው ይሄ ቤት መቼና እንዴት ተገነባ የሚለው ታሪክ ውስጥ ስንገባ በመጀመሪያ ደረጃ ቤቱን የገነቡት መላእክቶች ናቸው ሱብሃንአላህ አደም አለይሂ ሰላም ለኢብኑ ከቲር አልቢዳያ ወንሃያ ላይ እንደሚያነሱት መጀመሪያ አደም ራሱ ማለት ነው
ሄደው ቤቱ ላይ ሐጅ ማድረጋቸውና ሐጃቸውን ጨርሰው ሲመጡ መላእክቶች እንደው አላህ ንሱክህን አምልኮህን አላህ Subhanahu Wa Ta'ala ይቀበልህ ብለው መልካም ምኞታቸውን እንደገለጹላቸውና አደም አለይሂ ሰላም ራሱ የመጀመሪያው የቤቱ ጎብኚ ናቸው በሰማይ ላይ በካዕባ ትይዩ ያለ ቤተል ማዕሙር የሚባል መላእክቶች በየጊዜው እየገቡ በቀን የተወሰነ 70,000 መላእክት የሚገባበት ከዛ በኋላ እንግዲህ ወረፋ እንደማይደርሳቸውና ቂያማ እንደሚቆምባቸው ድጋሚ ድሉን እንደማያገኝ በዛ ትይዩ ደግሞ ያለ ቤት ለአደምና ለዝርያዎቹ በመላእክቶች እንዲገነባ አላህ Subhanahu Wa Ta'ala አስደርጎ አደም የመጀመሪያው ሐጅ አድራጊ እሳቸው ናቸው ይባላልና አደም አለይሂ ሰላም የመጀመሪያው ናቸው ከዛ በኋላም ያሉ አንቢያዎች ምናልባት አንዳንድ ዘገባዎች ላይ እንደሚያሳየው ሁድና ከሷሊህ ውጪ ሌሎች በሙሉ አንቢያዎች አድርገዋል ሁሉም የሚል በዚህ ደረጃ ኢብኑ ከሲር እንደው ሁድና ሷሊህም አድርጓል ቦታው ድረስ ሁሉ ደርሷል ቤቱ ባይኖርም እንኳን መጀመሪያ ቤቱ ነበረ እስከ ኑህ አለይሂ ሰላም ዘመን ድረስ ሲደረግበት ሐጅ ሲሰራበት ነበር በኋላ ያ የውሃ ሙላትና ጡፋኑ ሲመጣ ቤቱ ፈረሰ ያን ጊዜ ቦታው የሆነ ረብዋ እንደ ጉብታ ነገር ነበር ዝምሎ አሻራ አንቢያዎቹ የመጡ ያ ሁድም ሷሊህም ወደዛ ደርሰዋል የሚል አንዳንዶቹ ላይ ያው ታሪኩ እንደሚያስቀምጡት ቦታው ላይ እንትን ነበር ይሄ ጉብታው ቢኖርም ሁድም ሷሊህም በሰዎቻቸው ተጠምደው ስለነበር መድረስ አልቻሉም ኢብራሂም ግን በኋላ ላይ መልሰው ከገነቡት በኋላ ከኢብራሂም በኋላ ያሉ አንቢያዎች በሙሉ አድርገውታል ቤቱ ላይ ሐጅ አድርገው ሁሉም እዛ ቤት ላይ ደርሰዋል የሚሉ አሰሮች አሉ ከዛም አልፎ ምናልባት ታስተውሰኛለህ አስተዋዝና መስጂድ الخيف አካባቢ ነብዩ ሰለላሁ ዐለይሂ ወሰለም የጠብራኒ ሪዋያ የሚያሳየው 70 አንቢያዎች እዚህ ቦታ ላይ ሐጅ አድርገውበታል ተገኝተውበታል የተባለ ማለት እንደውም ሸኽ አልባኒ ሐሰን ነው ይሉታል እና ሐዲሱን ራሱ በዚህ ደረጃ ማለት ነው ወደ 70 አንቢያዎች ማለት ነው ኢሳ አለይሂ ሰላም አኺሩ ዘማን ላይ ለበይክ اللهم ለበይክ ያለ ረውሃ ከሚባለው በይነ መካ ወደ መዲና ባለ ስፍራ ላይ ተልቢያ ያደረገ ቤቱን መጥቶ ጧፍ ያደርጋል ብለው ነብያችን የተናገሩበት ሶሂህ ሙስሊም ያለ ሐዲስ አለና ይሄ ሁሉ የሚያሳየው በኋላ ላይ ኢሳ ወደፊት ወደ ምድር ሲወርዱ ነው እና ይሄ የሚያሳየው ቤቱ መጀመሪያ ኢብራሂም አይደሉም ማለት ነው ጀማሪው ኢብራሂም አይደሉም ኢብራሂም እንደናቸው አዳሽ ናቸው ከፈረሰ በኋላ ወይወአና ለኢብራሂም መካን البيت ለኢብራሂም የቤቱን ስፍራ ባሳወቅነው ጊዜ ይላል አላህ ቦታውን አሳወቀው ኢብራሂም ወስዶኮ ልጆቹና ሚስቱን እኒ አስከንቱ ذريتي بواد غير ذي زرع عند بيتك محرم ቤቱ ሳይገነባ ቤት ተከበሩ ቤት አጠገባለው ልጅ ዝርያዎችን አስቀምጫለሁ ምንም አዝመራ አዝርት የሌለበት ሲል ይሄ ጥንት መሆኑን አስቀድሞ የነበረ መሆኑን አመላካች ነው ማለት ነው ይሄ እንግዲህ ሐጅ የሚባለው ነገር በኢብራሂም ዘመንም የተጀመረ አይደለም በነቢም ዘመን የተጀመረ ሳይሆን ከዚያም በፊት ረጅም ታሪክ ያለው ክስተት ነው ለማለት ነው አህሰን ኡስታዝ ደው እዚውስ ከገባን ነማን ምን ሰሩ መች ተጀመረ ምናምን ወደሚለው ከገባን እሱ በጣም እየሰፋ ስለሚሄድ ከሐጅ ስርዓት ጋር በቀጥታ ግንኙነት ያላቸው የኢብራሂምና ኢብራሂም ቤተሰቦች ናቸው አለይሂ ሰላም ወደዚያ በመንመጣበት ጊዜ እሳቸው አዳሽ ስለሆኑ ከዚያ በኋላ የነበሩት ነቢያቶች በሙሉ ያደረጉ እስከ ነብዩ ሰለላሁ ዐለይሂ ወሰለም عليه እስከ يومنا هذا የቀጠለ ነገር ነውና እዚያ ጋር ትንሽ ቆም ብንል ብዙ ስርዓቶች አሉና ኢብራሂም አለይሂ ሰላም ምኑን አደሱት እንዴት ከማን ጋር ሰሩት ምትለው አንተ ትንሽ ኢብራሂም አለይሂ ሰላም እንግዲህ ካዕባ ሲነሳ መካ ሲነሳ ኢብራሂም አብረው ይነሳሉ ምክንያቱም አላህ Subhanahu Wa Ta'ala ቤቱን ራሱ ህይወት እንዲዘራበትና ሰው እንዲኖርበት ያደረገው በኢብራሂም አለይሂ ሰላም ቤተሰብ አማካይነት ነው ኢብራሂም እንግዲህ ከአሩ ከሚባለው ከባቢሎን ምድር ተነስተው ወደ ሻም ከተሰደዱ በኋላ ከባለቤታቸው ከሳራ ጋር እዛ ሻምና ግብጽ አካባቢ ይንቀሳቀሱ እንደነበር ፍልስጤም አካባቢ ላይ እንደነበሩና ከዛ በኋላ ወደ ግብጽ በሄዱበት አጋጣሚ ግብጹ ንጉስ ታሪኩ ይታወቃል ፈርዖኑ የሳራን ለመድፈር ሙከራ ሁሉ አድርጎ ሳይሳካለት እንደቀረና አላህ እንደጠበቃት ኢብራሂም እየሰገዱ ዱዓ ያደረጉ አላህን እየለመኑ አላህ ጠብቋት ሁሉ ነገር ያለውን ክስተት አሳይቷቸው በስተመጨረሻ ለዚህ ሴትዮ እንግዲህ መጥፎ ሴትዮ ናት እቺን ሴትዮ አስወጥሉኝ ብሎ መጨረሻ እንደው ዱዓ አርግልኝና ብቻ ጤና ያፊያ ይመለስልኝ እንዳለ ይሄ ሶሂህ ሐዲስ ላይ የመጣ ነው በስተመጨረሻ
ሀዲያም ጭምር ተሰጥቶ ያ ሀዲያ እንግዲህ የካዕባ ምናልባት የመካ አሁን የደሰ መሰረት ሆነዋልና በዛን ሰዓት ሀጀርን አንስቶ በቃ እቺ ሴት አንቺን ተከድምሽ ተብሎ ያቺ ግብጻዊ አገልጋይ የነበረችው ሴት ከሳራ ጋር አብራ እንደተመለሰና አላህ ባሪያውን እንግዲህ አከበረን ጠበቀ ኻዲምም ሰጠን ብላ ለኢብራሂም አለይሂ ሰላም እንዳመጣችላቸው ከዛ በኋላ በቆይታ ብዛት ኢብራሂም ልጅ እንዳልነበራቸው ከሷ ልጅ ልታገኝ እሷን ለላንተ ሰጥቻለሁ አግባት ብላ ሳራ ፈቃደኝነቷን ገልጻ ከዛ በኋላ እንግዲህ ኢብራሂም አለይሂ ሰላም እሷን አግብተው ከሷ እስማኤል ተወለደ በኋላ ላይ ያው ምንም እንኳን ሚስት የፈለገችውን ያህል ጠንካራ ብትሆንም ሁለት ጣውንት በሚመጣበት ሰዓት ቀናት ይኖራልና ቀናቱ እንግዲህ እመቤቷንና ትላንትና ባሪያ የነበረችው ሴት መሐከል ግብ የመፈጠሩ ሁኔታ ሲኖር በስተመጨረሻ ሳራን ማስቀየም ስትቆጣ አላህ አልፈለገምና ሳራን ቀልብ ከሚሰብር ሌላ ታሪክ ሊሰራባት እቺን ሴት ይዘህ እንግዲህ ውሰድና እዛ ምድረበዳ ሸለቆ መካ ምድር ላይ ወሰዳት የሚል ትእዛዝ ከአላህ ቀጥተኛ ትእዛዝ ነው የመጣው እንግዲህ እናትና ልጅን ኢብራሂም በስተርጅና ልጅ አገኘው ብሎ እስማኤል ሲወለድ ደስ ብሏቸው በፍቅር ኖራለው ብሎ ባሉበት ሰዓት ሌላ መከራ ነው ያጋጠማቸውና አላህ ሊፈተናቸው ወሰዳቸው እዛ ነው ያለው እዛ ምድረበዳ ላይ እንግዲህ ኢብራሂም አለይሂ ሰላም ሀጀርን ወስደው ከነ ልጇ አንድ ስልቻ ውሃና አንድ ስልቻ ተመር ብቻ አስቀምጠው ከዛ በኋላ እሳቸው የተመለሱበትና ለማን ተተንተ ሄዳለ ብላ ያለችበት ታሪክ እንግዲህ ይታወቃል ታሪኩ ረጅም ነው ለማን ተተንተ ሄዳለ ኢብራሂም ምላሽ ሳይሰጡ ሄዱ ከዛ በኋላ እንደው አላህ አዞ ነው አው አላህ አዞኝ ነው እንግዲያውስ አላህ አይተወነ ማለት ኢብራሂም ራቅ ብለው ረቢኒ አስከንቱ ذريتي بوادin غير ذي زرع عند بيتك المحرم ዝርያዎችን አስቀምጫለሁ ጌታ ይጠብቃቸው ብለው ዱዓ ያደረጉበትና ከዛ በኋላ ከተማው ምስረታው ራሱ እዛው ነው የተጀመረው ሲጀመርና እስማኤልም እዛው ያደገበት ጁርሁም የሚባሉ ህዝቦች ከየመን የመጡ ኦሪጂናል አረቦች የሚባሉት ውስጥ እነሱ አንዱ ናቸው መተው እዛ አካባቢ እሷ ባረፈችበት ስንቋም ማለቀ ውሃውም ማለቀ ሁሉ ነገር በስተመጨረሻ ጡቷም ደረቀ ተቸገረች ከዛ በኋላ ውሃ ፍለጋ ለልጇ ምግብ ፍለጋ በይነ ሶፋ ወልመርዋ በተራራው ከዚህ ወደዛ ሩጫ አደረገች መጨረሻ ድምጽ ሰማች ጅብሪል አለይሂ ሰላም መጥቶ ለቀድ አስማዕተ ፈአጊት ያለችበት እንግዲህ ታሪኩን ረጅም ነውና አንተ አሰምታል እርዳኝ ድምጽ አሰምታል አለች ከዛ በኋላ እዛው ታች አካባቢ ዛሬ ዘምዘም የፈለቀበት ቦታ ዘምዘሙ ለእስማኤል ፈለቀ ልጁ አጠገብ ከዛ በኋላ እሷ ያን ዘምዘሙን እንዳይሄድባት በምኑም ዙሚ ያለች የከበበችበትና ከዛ በኋላ ልጇ ውሃውን እየጠጣች ልጇን ያጠባች ጅሩሞቹ እነዛ አይተው ያሞራዎችን እንቅስቃሴ ውሃ ፈላጊ ልከው ኻዲማቸውን እናትና ልጅ እንዳሉና ከዛ መተው ያን አካባቢ እንደከበቡና ካንቺ ጋር እንኑር ውሃውን በሽያጭ ነው ብላ ድርድር ሁሉ እንዳደረገች ውሃው ባለቤት ነኝ ነኛል በዚህ አካባቢው ከተማው ተመሰረተ ማለት ነው ኢብራሂም አድራን ኡስታዝ ወደ ከተማው መስረታ ከመሄዳችን በፊት እዚህ ጋር የኢብራሂም አለይሂ ሰላምን ለጌታቸው ታዛዥነትን የሃጀርን አለይሂ ሰላም በአላህ ያላት ፍጹም ተወኩል እና የነዚህ የሁለት ማንነቶች የመጨረሻው ውጤት የዘምዘም መፍለቅ ያ ዘምዘም ደግሞ ለነሱ ለሁለቱ ብቻ ሳይሆን ከየመን ለመጡት በጆሮህሞቹም ሆነ ለዓለም ዛሬ መድኃኒትም ሆነ በተለይ ደግሞ ለአረቡ ዓለም በተለይ ለሳውዲ አረቢያ ትልቁ የኢኮኖሚ አንዱ ሆኖም ያጀርባትን ሆኖም ያየነው ያለነውና የኸይር ብዛቱ አሁን ትንሽ የተወኩል ፈመንተ የተወከለ አላህ فهو حسبهنا اذن اذهب الله امرك ብላ ያለችው ነጥብ ላይ ትንሽ እዛ ጋር ትንሽ ቆም እናድርግ ካለችን ሰዓት አኳያ ተፈضل ሀቢብና እዚህ ጋር እንግዲህ ትልቁ ነገር ማየት ያለብን አሁን ሁለት ነገር እንዳይጋጭብን ነው አስራሩ ተወኩሉ ምናምን ነገር ራሱን የቻለ ሰፊ ነገር ነው አዎ ነገር ስናየው ማለት አሁን እሷም በአላህ ላይ የነበራት ኢማን የቂኗ ሙሉ በሙሉ እዛ ቦታ ላይ አላህ ጥሎ እንዳልጣላትና ወዲያውኑ በሌሎችን ሰዎች በፍጥነት በጣም ጨዋታ ተወድ ነበር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ኡንስ እንደዚህ አይነት ነገር በቃ ጭርታ አትፈልግም ነበር ከቤተ መንግስት አካባቢ ሞቅ ካለ ቦታ የወጣች ሴት አስበው እንግዲህ ምድረ በዳ ላይ ተጥላ ብቻዋን ሆና በአላህ ላይ ተማምና አላህ አይተወንም ስትል አላህ ደግሞ በሱ ላይ የሚተማመኑ ሰዎችን እንዴት አድርጎ እንደሚጠብቅ ኢብራሂምም ጣልተው አይደለም ልጃቸውንም ባለቤታቸውንም ግን የአላህ ትእዛዝ ስለሆነ ማለት ነው ከዚህም በላይ ሌላም አለ ልጅን ረድም የተባሉበት ክስተት አለ እዚሁ ከሐጁ ጋር የተያያዘ እሱም ራሱን የቻለ ሌላ ታሪክ ነውና እሳቸውም በቃ አላህ ይሄንን ነገር ያደርገዋል ያሳካዋል ይጠብቃቸዋል የሱ ትእዛዝ ነው እሱ እስካዘዘኝ ድረስ ነው እሷም ይሄን ተቀበላለች ውሃው ፈልቆ እንግዲህ
እነዛም ሰዎች መጡ እንዴት አድርጎ ከተማዋን በመናባችን ወደ ኋላ ተመልሰን ስናይ የዛሬዋን መካና የጥንቱን ያን ባዶ ቦታ ስንመለከት ምን አይነት እንደሆነ ማለት ነው ረቢ ጀዐለ አፍኢደተ الناس تهوي ኢለይሂም ሰዎች በሙሉ በቃ ወደዛ እንዲፈሱ ዓለም በሙሉ ወደዛ እንዲቀርቡ እንዲከጅል እንዲጓጓ አድርግ እኮ ያሉት ኢብራሂም ሲሉ ሱብሃንአላህ ወቅተናል አላህ ይሰደን አሜን የተከበራችሁ የፕሮግራማችን ተከታታዮች ከረፍት በኋላ እንመለሳለን ከኛው ጋር ቆዩ لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك የፕሮግራማችን ተከታታዮች የረህማን እንግዶች በሚል ርዕስ የጀመርነው ፕሮግራማችን ይቀጥላል ከኛው ጋር ቆዩ አህለን ኡስታዝና ፋضل ስለ ሐጀር አለይሂ ሰላም ታሪክ ትንሽ ዳሰስ ያደረግን ነበር ስለ አስራር አልሐጅ በመናወራበት ሰዓት ተመልሰን እንመጣበት ይሆናል አሁን ያለነው ካባ ግንባታው መጀመረ እንዴት ተጀመረ ከዛስ በኋላ የሚለው ነውና እስማኤል አለይሂ ሰላም ከሐጀር ጋር ዛደጉ ጅሩሁሞች መጡ ያ ከተማይቱ በተወሰነ መልኩ ተመሰረተች ኢብራሂም አለይሂ ሰላም ደግሞ ልጃቸውና ቤተሰቦቻቸውን ለመጎብኘት አንዳንዴ ብቅ ይያሉ ያዩና ይጎበኙ ይሄዱ ነበርና ከዚያ ነው ግንባታውም ጭምር ያመሰራረቱ ይመስለኛል እሱ ላይ ትንሽ ዳሰስና ኢብራሂም እንግዲህ ቤተሰቦቻቸውን ከሻም ከፍልስጤም ምድር ሁለት ቤተሰብ መስርተዋል አንደኛው በርቀት ነው ያለው አንደኛው ጋር እየኖሩ ነው ያሉትና እንደውም ባዕድ ዑለማ ሐጁንም ጉብኝቱንም ያደርጉት የነበረው ቡራቅ በሚባለው ለነብዩ ሰለላሁ ዐለይሂ ወሰለም ኋላ በመጣላቸው መጓጓዣ ነው የሚሉም ታሪኮች አሉ ከፊር የሚያነሱ መቼም ከሻም አስበው ተነስቶ መካ ድረስ መምጣት በጣም ሩቅ ነው በመሰረቱ ነብይን እንኳን አላህ ሱብሃነ الذي اسرى بعبده ليلا من المسجد الحرام الى المسجد الاقصى ብሎ ባንድ ሌሊት አድርሶ መመለሱን እንደ ተአምር ነው አላህ ሱብሃነሁ ወተዓላ ያስቀምጠው ኢብራሂም እንግዲህ ምልልስ አላቸው የተወሰነ ምልልሶች እንዳደረጉ ታሪካቸው ያሳያልና እስማኤል እዛው እያደገ ቋንቋቸውን የአረቦችን እየተማረ እስማኤል በነገራችን ላይ ያው አባቱ ፋርሳዊ እናቱ ግብጻዊ ናቸው ግን ያደጉት ደግሞ እዛ አረቡ ማህበረሰብ ውስጥ ነው ኦሪጂናል አረቦች አይደሉም ማለት ነው እስማኤል አረቡን ሙስተዕሪባ የሚባሉት ውስጥ ነው የሚገኙት ልጆቻቸው ራሱ ግማሽ አረብ ነው ግማሽ አረብ ናቸው አፍጋስቶ ነው እንደ ግማሽ አረብ ግማሽ ደግሞ የፐርሺያ ዝርያ ያላቸው ወይም ኢራናውያኖች ናቸው ማለት ይቻላልና እዛው የቋንቋቸውን ተማረ የነሱን በኋላ ላይ የሱን ችሎታውን ሁሉ ነገር ሲያዩ እነዛ ጅሩሁሞቹም እየበዙ ሲመጡ ከራሳቸው ዳሩት ይላል አረብ አገባ ሁሉ ነገሩ ካልቸሩ በሙሉ ወደ አረብነት ገባ ማለት ነው ከዛ በኋላ እሱ ያደገ ሲመጣ ኢብራሂም በመልልስ ሰዓታቸው ላይ በተለይ ለስራ የደረሰበት ወቅት ላይ ነው የመጀመሪያው ረድ የተባሉበት ቀደም ብሎ ያለው ታሪክ አለ ከረድ በኋላ በሌላ ጊዜ ሲመጡ ጌታዬ እዚህ ቦታ ላይ ካዕባን ቤት የሱን ቤት እንደገነባ አዞኛል አንተ ታግዘኛለህ ብሎ አባትና ልጅ አንድ ላይ በጋራ ግንባታው ከረድ በኋላ ነው ከረድ በኋላ ያኛው ገና ትንሽ የመሯሯጥ ምናምን ነገር فلما بلغ معه السعي እንቅስቃሴ ሲጀምር ነው ይሄኛው ግን ከበድ ያለ ነገር ነውና ታዝዣለሁኝ የሚልና እስማኤል በቃ መደበኛ ትልቅ ሰው የሆነበት አጋጣሚ ነው ትዳርም ምናምን እንዲ በመሰረተበት ሰዓት ነው ቁርአኑ ሲያነሳ ወይዘ يرفع ابراهيم قواعد من البيت واسماعيل ربنا ሁለቱንም ኢብራሂምና እስማኤል የቤቱን መሰረት በሚያነሱ ጊዜ ብሎ ሁለቱም አባት ይገነባል በአላህ ትእዛዝ መቆሚያ ድንጋይ ያለው ያ መቆሚያ ድንጋይ ደግሞ ዛሬም በሚገርም መልኩ አሁን የግራቸው አሻራ ተለብጦ እዛ ውስጥ ተቀምጧል ምናልባት አሁን አንዳንድ ሰዎች ካዕባ አካባቢ እዚህ ምናየውን አይነት ነገር የሚመስል እንደዚህ አይነት ሆኖ ተለቅ ያለ ሆኖ በወርቅ ተሸፍኖ መስታወት ነው ያለውና እዛ ላይ ሰዎች ያያሉ እንትኑ ሊሳለሙ ሊስሙ ይሞክራሉ ይሄ ምንም አይነት መሰረት የለውም በመሰረቱ ግን በቃ ቤቱን እንደ ሊፍት ድንጋዩ ከፍና ዝቅ ያለ የኢብራሂም እግራቸው ራሱ አሻራው ነበረ بعد السلف እኮ እስከ ሷሃቦች ዘመን ከዛም በኋላ አይተነዋል ግን ሰው በእጁ እየነካካ ምን ያለ አሰሩን አጠፋው ነው የሚሉት አሁን እኮ አሰሩ ጠፍቶ ድንጋዩ ነው ያለው ለምልክት ብቻ ሼፕ ነገር እንደዚህ ቅርጽ ሰርተውበት ነው እንጂ የድሮ አይደለም ነው የሚሉት አሁን ያለው ማለት ነው ሱብሃንአላህ እና አላህ ዘላይ ሲያነሳኮ فيه آيات بينات مقام إبراهيم መቆሚያ ስፍራ ማለዛ ካዕባ ላይ ብሎ አካባቢው ላይ እንደሚገኝና መጥቶ ኢብራሂምና እስማኤል አብረው ቤቱን በአላህ አምር ግንባታው ተጀመረ ግንባታው እየተሰራ ኢብራሂም የገነቡ እስማኤል ድንጋይ ያቀበሉ ያሉትን ድንጋዮችን በሙሉ እንትን ያደረጉ ማለት ነው በእንደዚህ አይነት መልኩ ግንባታው የሄደበትና ረበና ተቀበል ሚና ኢነካ አንተ ሰሚዑል ዓሊም ጌታችን ተቀበለን
አንተ ሰሚዑ አዋቂና ወቱብ علينا انك انت التواب الرحيم ያሉ ጉድለት ሊኖረን ይችላል ነው ቤቱን ገንብተው ሰርተናል ብለው በራሳቸው ከማለት ተቀበለን እቺን የሰራናትን ነገር እቺን የሰራናትንና እንደው አንድ ታሪክ እዚህ ላይ ማስተዋውሰው የሐጀር الاسود ጉዳይ ቤቱ ሲገነባ ኢብራሂም ታዘው ነው ወይስ በዋና ለኢብራሂም መካነ البيت ቦታው እዚህ ጋር ነው የምትገነባው ተብሎ ጥቆማ ተሰጥቷቸዋል በምን አይነት ቁመት በምን አይነት ስፋት ምናምን ሁሉ ነገር ተነግሯቸዋል ዲዛይነሩ من الله ምክንያቱም ቤቱ ጥንትም ነበር አሁን እደሳ ነው ያለው መሰረቱን ነው ያነሱት የቤቱንና ከዛ በኋላ ቤቱን እየገነቡ ዙሪያውን ሲገነቡ የሚገርም መልኩ መጨረሻ አንዲት ክፍት ቦታ ቀረች እቺ ቦታ ድንጋይ ጎሏታል እስማኤል ፈልግና አምጣሉት እስማኤል ወደ ሸለቆ ይሄ ጎርፎ ደምሄድ በእውነታች ፈለጋ ሲሄድ ጅብሪል አለይሂ ሰላም መላእክታ ያቺን ሐጀር الاسودን ይዞላቸው መጣ ከዛ በኋላ ያቺን ድንጋይ እዛች ቦታ ላይ ሳኳት እስማኤል ሲመጣ ቦታዋ ተደፍናለች አላህ እኮ አግናኒ عن حجرك ብለው ካንተ ድንጋይ አላህ አብቃቃኝ ያቺ ቦታ አላህ የሚገርመው ዛሬ ለጧፍ መነሻ ነው ይሆነች ሱብሃንአላህ መነሻ ማለት ነው በቃ ይሄ ስታርቲንግ ፖይንት ነው አላሁ አክበር ብለህምረው እሱ ነው ሐጀር الاسود ነብያችን መጀመሪያ ከሰማይ ነው የወረደው ነዘራ ሐጀር الاسود ابيض من الثلج ابيض من اللبن የሚሉ ሐዲሶች አሉ ከወተት ደሞ ከበረዶ የነጣ ነበር ሰወደቱ خطايا بنو ادم ይላል የሰው ልጆች ኃጢያት ነው ሐጀር الاسود እስኪባል ድረስ ጥቁሩ ድንጋይ እስኪባል ድረስ እንጂ ነጭ ነበር መሰረቱ ማለት ነው እሱን በቃ ከጀነት የመጣ ድንጋይ ስለሆነ ቦታው ላይ ለምልክት ዛሬ እኮ እንዲነካ የተደረገው ያ በረካ ያለው ከጀነት የመጣ የተለየ ድንጋይ ቤቱ ከተገነባበት ምድራዊ ድንጋይ አይደለም ማለት ነው መነሻም ቦታ እንዲሆን አላህ Subhanahu Wa Ta'ala አደረገው ቤቱ በእንደዚህ አይነት መልኩ እዚህ ጋር ይሄን ቤት አብዱላህ ኢብኑ ዑመር ለምን ሐጀር الاسودና ሩክነ ሊማኒን ተነካለ ሲል እነዚህን ሁለቱን መንካት ነብዩ ሰለላሁ ዐለይሂ ወሰለም ወንጀልን ያረግፋሉ ብሎ ተናግረው ያንን ስለሰማሁ ነው ሐጀር الاسود يوم القيامه ሁለት አይኖች ኖሮት አንደበት ኖሮት የሰላም ያለውን ሰው በሙሉ ምስክርነት ይሰጣል ተብሏልና ቤቱ እንግዲህ በእንዲህ አይነት መልኩ ተገነባ ማለት ነው ኢደን ከግንባታው በኋላ አሁን ለዒባዳ ዝግጁ ነው ግንባታው almost አልቋል ሐጀር الاسود መታ ተሰክቷል እዛ ወደ ዒባዳው ሊሄድ ነው ማለት አሁን ወደ ዋናው የተነሳንበት የራህማን እንግዳዎች ሊጎበኙት ወደሚሄዱት ነጥብ እየሄድን ያለው ነው ሌላ የቀረ ነገር ካለ ወደዛ ልንገባ ምናልባት አንተ እንድታነሳው መፈልገው ኢብራሂም አለይሂ ሰላም የመጀመሪያው እንግዲህ ቤቱ ከተገነባ በኋላ ጎብኚ ሰርተው የሚያሳዩ ናቸውና ቁርአን ላይ ምንድነው የሚለው ረበና አሪና መናሲከና ወቱብ አለይና ኢብራሂም ጥያቄ ነው የጠየቀው የቱ ጋር ምን እንጀምራለን ምን እንሰራለን የቱ ጋር የሐጅ ስርዓቱን በሙሉ ግልጽ አድርግልን ነው ጨርሻለሁ ካሁን በኋላ የራሳቸው ፍብረካ የለም የአላህ አሻራ የግድ መኖር መቻል አለበት እዚህ ጋር ነው የምሰራው እዛ ጋር ነው የምሰራው የሚለው ጥቋማ መኖር አለበትና ያንን ነው ኢብራሂም ጥያቄያቸው በዚያው ነው መናሲኩ خذ عني مناسككم እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም የመናሲኩ ስርዓትን በዛው ነው የቀጠለው ለማለት ነው እሳቸው ይሄን ጠየቁ እንዴት እናድርግ ቤቱ ተገነባ وطهر بيتي للطائفين والقائمين والركع السجود እንግዲህ ቤቱን ጧፍ ለሚያደርጉ ለሚቀመጡ ሩኩ ስጁድ ለሚያደርጉ አጽዱ ተብሏል ኢብራሂምና እስማኤል ዝግጁ አድርጉ ተብሏል እነሱም እንዴት እንደምናደርግ ብሎ ጥያቄ ጅብሪል ተላከላቸው የኢባዳው ከይፍያ እንዴት እንደሚያደርጉት ተገለጸላቸው በእንደዚህ አይነት መልኩ አረፍታ ይያለ እንግዲህ ያንዳንዱን ቦታ ሐጅ ካዕባ ላይ ብቻ አይደለም በነገራችን ላይ ከካዕባም ውጪ የሚደረገው እና አረፋ ሌሎችም ቦታዎች ሁሉ ታሪኩ ሰፊነውና አሁን ከዛ አላህ ምንድነው ያላቸው ወአذن في الناس بالحج يأتوك رجالا وعلى كل ضامر يأتينا من كل فج عميق ብሎ አላህ Subhanahu Wa Ta'ala እንዴት እንዳስቀመጡ አሁን አሳየናሉ እንዴት ፕራክቲስ እንደሚያደርጉ ሐጅ ማለት ከዛ በኋላ ግን ለናንተ ብቻ አይደለም ተጣራ ነው የተባለው ለሰው ልጆች በሙሉ ወአذن في الناس بالحج እዛ ምድረ በዳ ውስጥ ሆነ ለሰዎች አላህ ቤት ገንብቷል ካዕባ የሚባለው እዚህ ጋር እንደሰራ ታዘናል ሰርተናል ሰዎች የአላህ ቤት ነው ጎብኙ በልና ተጣራ ያድርግ ያ ረብ እንዴት ነው መጣራው ሰውቲ ضعيف ቦታው ገደል ነው አይተው ከሆነ መካ ከላይም ከታችም እንደዚህ ሁላችንም እናውቃለን ቁልቁለት ነው ዝናብ ሲመጣና ሁሉ ወደዛ ሸለቆ ነው ከተራራው መሃል ላይ እንትን ያለው ድምጽ ከአንዲት መንደር እንኳን ሄድ ማለት አይችልም እንኳን ዓለም ላይ عليك النداء وعلينا البلاغ አንተ ተጣራኛ እናደርሳለን يأتوك رجالا وعلى كل ضامر በእግራቸው እንደዚህ በከሱ ግመሎች ከሩቅ ቦታ ይመጣሉ يأتينا من كل فج عميق ከሩቅ ስፍራ ይመጣሉ አንተ ብቻ ተጣራ ነው የተባለው እንግዲህ ሐጅ እንዲጀመረ ማለት ነው ሱብሃንአላህ በድጋሚ ማለት ነው ሁለተኛው ዙር ከግንባታው በኋላ ከግንባታው አሁን እነዛ ጥሪ የደረሳቸው ሰዎች ናቸው ኢላ የውም القيامه
ወደዛ የሚጓዙት ነው አዎ በአዘል ሁሉም ነፍሶች የጥሪው የሚደርሳቸው ለበይክ ብለዋል في عالم الذرة ነው የሚባለው በዛኛው አባታቸው ጀርባ አደም ጀርባ ላይ ያሉ ጥሪ ያኔ ምላሽ የሰጡ ሰዎች ዛሬም لبيك يالو يهدالو اللهم لبيك اللهم لبيك لبيك يالن من يدنا الله يدرجن خير استاذ ربنا ارنا مناسكنا بلو ابراهيم دعاء አድርገዋል ጅብሪል አለይሂ ሰላም ወርዶ የሚሰሩትን ስራዎችና መናሲኮችን ቦታዎችን ምናምን አስጎብኝቷል አረፍተ ይያሉ ቀጥለዋል ኢብራሂም ሐጅ አደረጉ አዎ ኢብራሂምማ የራሳቸው የገነቡትን ቤት እኮ ረበና አሪና ሚለው ضميሩ ራሱ መጀመሪያ ወደ ራሳቸውና ወደ ቤተሰባቸው ነው የሚመለሰው አሳየን ጌታችን መናሲከና እንዴት አድርገን አምልኮዋችንን ይሄ የሐጁን እንዴት እንደምንሰራ አሳየን ወቱብ አለይና እንሳችንን ተውባችንን ተቀበለን ሁሉ ጊዜም ሱብሃንአላህ የሚገርመው ሰርተው መጀመሪያም ላይ ሲገነቡ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ወቱብ አለይና ኢነከ አንተ ተዋቡር ረሂም እያሉ ይላሉ አሁንም አሪና መናሲከና ወቱብ አለይና በራስ መተማመን ሰርቻለሁ እንዲህ አድርጌያለሁ ብሎ መመጻደቅ እነሱ ማአነሁ ነብይ ናቸው ያው አፍضلul አንቢያ بعد النبي صلى الله عليه وسلم ነብያችን ናቸው እንግዲህ ኢብራሂምን ይበልጣሉ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ከዛ በተረፈ የሁሉም አቡል አንቢያ ናቸው እሳቸው ያም ሆኖ ነው ሁሉ ጊዜም በቃ በጣም ይጨነቃሉ ጌታችን ወይ እንዴት ኢባዳው እንደምናደርግ ኢባዳ የሚደረገው እግረ መንገድ እዚህ ላይ ዝም ብሎ አንድ ሰው በዘፈቀደ ኢባዳ እንደማያደርግ ቅድም ኡስታዝ አንስተዋል አንተ ኢባዳ መኖር አለበት እንትን አላህ ተውጂህ ያደርገ እንዴት አድርገህ እሱን እንደምታመልከው ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ ላይ ለዓሊ ላ አልካኩም بعد عامكم هذا خذوا عني مناسككم ሐጅ አደራረጋችሁን ከኔ ኮፒ ፔስት በቃ በደንብ እኔ ማደርገውን እግር በእግር ተመልከቱ ምናልባት ከዚህ አመት በኋላ ላላገኛችሁ ይችላል አሉ ሐጀተል ወዳዕ ላይ ከ3 ወር በኋላ የሉም ነብዩ 3 ወር ከ3 ቀን በኋላ የሉም ነብዩ ሰለላሁ ዐለይሂ ወሰለምና ኢብራሂም አሳየናሉ ኢብራሂም አላህ አሳያቸው ጅብሪል ልኮ ከየት እንደሚጀምር ከዛ ከመጀመሪያ የኢህራም የሚባል ስርዓቱን ከዛ በኋላ ጠዋፉን ከዛ ሳዒ በይነ ሶፋ ወልመርዋ ከዛ በኋላ ወጥተው ደግሞ ያሉትን ይሄ ሚና ላይ የሚታረደውን ይሄ ከዛም አልፎ ያሉትን በሙሉ አረፋ ላይ አረፍተ ያላቸው ቦታው ላይ እያንዳንዱ ሙዝደሊፋ ላይ ያሉትን በሙሉ ከዛ ዘመን ጀምሮ እንግዲህ ይደረጋል ሐጅ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሆኖ ከመነሳታቸው በፊት የአረቢያ ምድር ሰው ሐጅ ያደርግ ነበር ስርዓቱን ሊለያይ ይችላል ቢድዓ ጨምረውበታል ቢድዓ ኹራፋት ሽርክያት ነገር ጨምረውበታል ከአማን ያ ለተውሂድ የተመሰረተውን ቤት አላህ ከሽርክ ከምን አጽዳው ያላቸውን ቤት ጣዖታቶች 360 አምጥቶ ደራርበውበታል ያም ሆኖ እየመጡ حج يدرجالو عمره يدرجالو لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك إلا شريكا هو لك تملكه وما ملك يالو بقى لأنت بانت سر بانت قلت ترسر يالله شريكا الله يالو يدبل اللهكو يهدو نبرنا لا شريك لك يالو دمو شريكا ما الله دمو بانت قلت ترسر يالو حجون ياسكيدو تنبرا نبيم دعواتهم سيادرجو حجن وقت كتلاقي عرب يا مدري ميمتو سوتشن يتبقوا دعوة يدرجو نبر حج يتوق نبر بفيتم مالتنا كإبراهيم زمن جمر ነብይ ያደረጉት ምንድነው ሼፕ ነው ያደረጉት ይሄ ኹራፋት ቢድዓ የሆኑ ሽርክያት ነገሮችን ጠራርገው አጥፍተው ንጹህን የኢብራሂምን የሐጅ አደራረግ ስርዓት ነው የመለሱት ነብዩ ሰለላሁ ዐለይሂ ወሰለም አሁን ኡስታዝ ነው ወደ መቋጫው የካባ ግንባታና መሰል ነገሮችን ወደ መቋጫው ከመሄዳችን በፊት እንደው መነሻው ላይ ያልካት ነጥብ ላይ በደንብ እናስመርባት የዓለም ሙስሊሞች እዚያ ጋር ይሄን ተግባር ለመተግበር ለመጎብኘት በሚሄዱበት ጊዜ የአመሰራረቱ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ብቻ የተገናኘ መሰረቱ እሳቸው እንደሆኑና ከነብዩ ጋር ብቻ የሚያገናኙ ብሎም የሚሄዱት ለድንጋይ ጉብኝት ነው ድንጋይ ግቢ ምናምን ብለው የሚሉ ሰዎች ብዙ ጊዜ ተሰማለ በተለይ ሙስሊም ያልሆነው ማህበረሰብ ክፍልና ግን ከኢብራሂም አለይሂ ሰላም ጀምሮ ከዛ አንዳንዴ ይላሉ ጥቁሩ ድንጋይ ሐጀረል አስወድን አይደለም ሙራዳቸው አንዳንዶች ካባው ራሱ ጥቁር ስለለበሰ አር ስለለበሰ ጥቁር ድንጋይ ብለው ነው የሚያስቡት ምን እንደሆነ እንኳን ቤቱ ራሱ ቤት መሆኑን ራሱ የሚረዱት አይመስለኝም ወደዚህ ስንት ረጅም ቤት 10 ምናምን ሜትር ወደዚህ እንደዚህ አይነት ነገር ረጅም ወደ ላይ ቤት መሆኑን ራሱ ይዘነጉታል የሆነ ድንጋይ የቆመ ነገር ጥቁሩ ድንጋይ ያለው ነውና ግን አሁን ቁም ነገሩ ኢብራሂም አለይሂ ሰላም ሁሉም የኔ ነብይ ነው ብሎ የሚያምንባቸው ናቸው اليهود والنصارى والمسلمون كلهم يامنوا ባቸዋል የሳቸው
የሳቸው መሰረት ወይንም የሳቸው የመገንባት መሰረትና ጅማሩ መሆኑ በራሱ ለዚህ ጥያቄ ምላሽ አይሰጥም በአንድ በኩል በትክክል በቃ ይሄ ጀማሪው ኢብራሂም ናቸው ይሁዳ ኢብራሂምን ይቀበላል ነሳራ ኢብራሂምን ይቀበላል ሙስሊሙም ግን ما كان ابراهيم يهوديا ولا نصرانيا ولكن كان حنيفا مسلما ولم يكن من وما كان من المشركين ብለው አላህ በእንደዚህ አይነት መልኩ ነው ያስቀመጠውና ኢብራሂም ናቸው ይሄ የካዕባ ግንባታ በአዲስ መልኩ ሐጁን ሁሉ ያስጀመሩት ኢብራሂም ናቸው ነብዩ መሐመድ ሲመጡ ቅድም እንዳነሳ ነው ያንን የኢብራሂምን እድሳት ነው ያደረጉለት እንጂ ሌላ የጨመሩት አንድም ነገር የለም ከኢብራሂምም ከሳቸው በፊት ደግሞ ሌሎችም ነቢያቶች ሲያደርጉት የነበረ ነው خير እዚህ ላይ ልንቋጭ مرحبا የተከበራችሁ የፕሮግራማችን ተከታታዮች የካዕባ ግንባታ እና የሐጅ ስርዓት መጀመረ ማን ጀመረው ስለሚለው እያየን ነበር የቆየነው የዛሬው ፕሮግራማችን እዚህ ላይ ያበቃል በሚቀጥለው ፕሮግራማችን እስክንገናኝ የአላህ ጥበቃ ከሁላችንም ጋር ይሁን السلام عليكم ورحمة الله وبركاته لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك